አትሽ እሺ ብሎ ሊያምነውና ሊቀበለው የማይችለው አንድ ኖት አለ። ይህም አትሽ በማርጃን እየተሳበና በየጊዜው እየወደዳት መምጣቱን ነው። ጀማል አሁን እየተጋፈጠው ነው ያለው። ጀማል እስካሁን ድረስ እዚህ ቤት ከመጡበት ቀን ጀምሮ አትሽ እያመጣ ያለውን የባህሪ ለውጥ እንዲሁም ደግሞ አትሽ ነዚር ላይ ትንሽ ቆምጨጭ ሲልበት እንዲሁም ደግሞ በነዚር ምክንያት ሲበሳጭ ሲናደድ ነዚርን በአንድ ጊዜ ጠላት ሲያደርገው ነዚር ምንም እንኳን ከማርጃኒውን ከሀይደር ጋር ምንም አይነት የደም ግንኙነት ባይኖረውም ከዚህ ቀደም በአትሽ የልጅነት ጉዳይ ላይ ምንም እሱ ሚና ባይኖረውም ነገር ግን አትሽ ጥልት አድርጎታል። ጀማል ይህንን ያውቃል። ነገር ግን እንደ ጀማል ግምት ከሆነ አትሽ በነዚር የሚቀናው ምናልባት ነዚር መርጃንን ስለሚቀርባትና ልክ እንደ ጓደኛዋ ስለሆነም ጭምር ነው። አሁን ጀማል አትሽን እየተጋፈጠው ነው። ልብህ እየሸፈተ ነው፣ ልብህ እየተሸነፈ ነው ይለዋል። መርጃን ደግሞ በአንድ በኩል አትሽ ለሆስፒታሉ ፕሮጀክት ያቀረበላትን ሀሳቡን ከመቀየሩ በፊት እሺ እንድትለውና ሀሳቡን ቶሎ እንድትቀበለው አስጠንቅቋን ነበረ። በዚህ ጉዳይ ዙሪያ ልታናግረው ወደ ቢሮ እየመጣች ነበረ። ነገር ግን ጀማልና አትሽ ቀስ ብለው እያወሩ ነበረ። ድንገት በሩ ጋር ቆመች። በሩን ከፈት አድርጋ እየተመለከተቻቸው ድንገት አትሽ አያት። አንቺ እዚህ ምን ታደርጊያለሽ? ምን ሰራልሽ እዚህ? ምንድን ነው የምታደርጊው? እያላን ነበረ። ማውራት አለብን፣ ላወራ ነበር የመጣሁት አለችው። ትኩር ብሎ ይመለከታታል። ጀማልም ቢሆን ገርሞ ዞር ብሎ እያየ ነበረ። ቅድም የነገርከኝን ነገር አስቤበታለሁ እና በነገርከኝ መሰረት እንድናወራበት እንድንማከርበት ፈልጋለሁ አለችው። ማለት እንትኑ እያለ ይንተባተባል። በኋላ አናወራሞ ይላታል። ሌላ ምን ፈለግ? እስኪ ቆይ ምን ፈለግ? ፈቃደኝነትን ልነግርህ ነበር የመጣሁት አለችው። ከዛ ዞር ብሎ ጀማልን አየዋትሽ። ጀማል መውጣት አለብኝ ብሎ አመነ። ምንም ሳይል በቀጥታ ከቢሮ እየወጣ ነበረ። እሷ ወደ ውስጥ በደንብ ትገባለች። እሱ በሩን እየዘጋው ነበረ። ስለ ሆስፒታሉ ላናግር ፈልገው ነገር አለ፣ ስለ ፕሮጀክቱ አለችው። አንቺ በር ማንኳኳት የሚባል ነገር አላስተማሩሽም እንዴ? ምን ማለት ነው? በር ማንኳኳት የሚባል ስነ ስርዓት እኮ አለ እኮ። ምን ማለት ነው? እንዴት ታስቢያለሽ? ይሄ ከስነ ምግባር ውጭ የወጣ ነገር ነው እያላን ነበረ። በአንድ በኩል መርጃን ቀና ብላ ትመለከተዋለች። በር ላይ ሆነሽ ስታዳምጪ ነበር ወይ ብሎ ጠየቃት። እኔ ላወራ ነው የመጣሁት፣ ምንም ነገር የለም ከዛ ውጭ ምንም ነገር አላዳመጥኩም። ምንድነው ውሳኔሽን አሳውቂ ምናምን ነገር ብላይ ነበር። ምንድነው ከኔ የሚፈልገው አለችው። ጥላው ልትወጣ ነበረ። እጇን ይይዛታል። ቆይ አንዴ ተረጋጊ፣ ቆይ አንዴ ብሎ አይነና እየተመለከታት ነበረ። አይነናን ሲመለከት የሆነ ስሜት እየተሰማው ነበረ። ከዛ ደግሞ ጀማል ይጋፈጠዋል። እዚህ የጀማል ቅድም የነገረው ነገር ቀስ በቀስ ልብ እየተሸነፈ ነው፣ ለዛ ነው ቶሎ ቶሎ የምትናደደው ያለው ነገር እየገረመው ነበረ። ከዛ ቀስ ብሎ እጇን እየለቀቃን ነበረ። እሺ ጥሩ ምንድነው የወሰንሽው ታዲያ እያላን ነበር። መጀመሪያ ተረጋጋ ከመናገሬ በፊት አለችው። ተረጋግቻለሁ ይላታል። ይሄ ነው የተረጋጋበት መንገድ፣ ይሄን የተረጋጋበት ሁኔታ አለችው። እሺ ጥሩ እሺ በያ ተናገሬ ብሎ ይጠይቃታል። ከዛ እሷ ማለት ስለ ሆስፒታሉ ፕሮጀክት ማለት ነው። ይሄ ፕሮጀክት ለኔ ምን ያህል ጠቃሚ እንደሆነ ነግሬሃለሁ አይደለ? እና ለራሴ ከረጅም ጊዜ በፊት ቃል የገባሁልን ነገር ነው። ቃል ገብቼ ነበረ። አውቃለሁ ለአንተ ያለኝ ንዴት በጣም እልህ ብዙ ነው። ነገር ግን ከዚህ ፕሮጀክት አይበልጥብኝም። ይሄ ፕሮጀክት ለኔ ጠቃሚ ነው። ከንዴቴና ከእልህ ለአንተ ካለኝ በቀል ይበልጣል። እዚህ ጋር አላማዬን ማሳካት አለብኝ። በቃ በህይወቴ ላሳካው ፈልገው ነገር ይሆነው አለችው። ግርም ብሎ ተመለከታት። ልዩ ነገር ሊናገር ብሎ አፉ እየተንቀጠቀጠ ነበረ። እኔ ለማውቀው ነገር ይሄን ነው። አንድ ቀን ከህይወቴ ገፍተር ያስወጣሃለሁ። ገባ? አንድ ቀን አሽቀንጥሬ እጥልሃለሁ። እኔ ቀኖቹን እየቆጠርኩኝ ነው ያለሁት። ገባ አይደለ? ግን ይሄ ሆስፒታል ለኔ ጠቃሚ ነው ትለዋለች። ገባኝ እያለ ነበር እና እያለ ነው መልሶ ደግሞ እናማ ያንተን ሀሳብ ተቀብያለሁ። እሺ እያልኩ ነው። አብረን መስራት እንችላለን እያልኩ ነው። ማድረግ የምፈልግን ነገር አድርጊ ይላታል። ይሄ ገንዘብ ጉዳይ ብቻ አይደለም የመንፈሳዊ ጥቅም አለው ለኔ ብላ በሩን ዘግታ ወጣች። ከወጣች በኋላ ከሁሉ ከነገረችው ነገር በሙሉ ጭንቅላት ውስጥ የቀረው አስወግዳለሁ ከቤቴ፣ ቀኑ ይደርሳል፣ አስወጣሃለሁ፣ ይህን ሆስፒታል ፈልጓለሁ፣ በጭራሽ ካንተ አያንስብኝም እያለችው ነበረ። ይህን እያስታወሰ አትሽ ይገረማል። እንባ ተናነቀው። በውጭ በኩል ጀማል ቆም ብሎ እያሰበ ነው ያለው። ወደዚህ እንጎራዳል። ድንገት አትሽ ወደሱ እየመጣ ነበረ። ከዛም በኋላ ቅድም ከማርጃን ጋር ስላወሩ ነገር ጫፉን ነገረው። ስማ እኔ በጭራሽ ከማርጃን ጋር ምንም አይነት ነገር ሊኖረኝ አይችልም፣ ለሷ ምንም አይነት ፍላጎትም ሊኖረኝ አይችልም፣ በመካከላችን ምንም ነገር ሊኖረም አይችልም ብሎ እየነገረው ነበረ። ጀማል በጥርጣሬ ሆኖ እያየው ነበረ። እና ቅድም አንተ ስላልከኝ ቅናት ምንም ልልህ የምችለው ነገር የለም፣ ምክንያቱም በሁለታችን መካከል ምንም የሚፈጠር ቅናት የለም። እዚህ የመጣ ነው የራሳችንን ጨዋታ ልንጫወት ነው። እዚህ የመጣ ነው ጠላቶቻችን ልንበቀል ነው። ሌላ ምንም ነገር አይኖርም፣ ሌላ ጊዜም አይኖረኝም ከበቀል ውጪ እያሉ ነበረ። ጀማል ባይዋጥለት ዝም ብሎ ያዳምጠዋል። እሷ የጠላቴ ልጅ ናት፣ ገባል? የጠላቴ ልጅ ደግሞ ለኔም ጠላቴ ናት። ይሄ ህይወት ነው ጀማል፣ ምንም ማድረግ አይቻልም እያለው ነበረ። እንዲህ እያሉ ጀማል ዝም ብሎ እያዳመጠው ሙዛይን በርቀት በርጋ ቆማ ሁለቱንም ስታያቸው ነበረ። እንደዚህ ትኩር ብላ ስትመለከታቸው አትሽ በአንድ በኩል አቋሙ የማይቀያየር የማይለዋወጥ እንደሚሆን እዚህ ጋር ለራሱም ቃል እንደገባና ለጀማልም ቃል ይገባለታል። ችግር የለም አምናለሁ እያሉ ነበረ። ስለምታምነኝ ሲሆን ስለማረ
እያረጎ ነው ይለዋል ጀማል። እሺ እያሉ ነበረ። ከዛ መጣኝ ብሎ ይሄዳል። ሙዘይን እዛው ቤት ውስጥ ናት ዞር ዞር እያለች። ከዛ ድንገት ጀማል ወደ ውስጥ እየገባ ነበረ። ወደ ውስጥ እየገባ ጀማል ምን እየሆነ ነው ያለው? ከአቴሽ ጋር ያለውን ወሬ እኮ በርቀት ሰምቼ ነበር። ምንድነው አቴሽ የሚለ ምንድነው እያወራች የነበረው? ማርጃንን በተመለከተ የሆነ ጉዳይ አለ እንዴ አለችው። እማዬ ሙዘይን ኧረ ምንም ነገር የለም። እኔም ብዬ ስለ ወንድሜ ካንቺ ጋር ላውራ ፊት ለፊት እሱ መጠየቅ እየቻልሽ ብሏት ሄደ። ከዛ ገረማ ሳቀች። አይ ልጆቼ ብላ ስትስቅ ነበረ። እቺ ማርጃን የተባለች ልጅ ቤተሰባችንን ከመከፋፈሏ በፊት የሆነ ነገር ማድረግ አለብኝ ብላ ከራሷ ጋር ማውራቷን ትቀጥላለች። በሌላ በኩል መርጃን አሁን ምንም አይነት ስራ የላትም። የአቴሽን ሀሳብ ገና መቀበሏ ስራ በተወሰነ ሰዓታቶች ቀናቶቹ ይጀምራሉ። ከዛ የሆነ ቦታ ራቅ ብላ መጽሐፍ እያነበበች ነው። መጽሐፍ እያነበበች የተወሰነ ታነብና ደግሞ ታስባለች። ጋብቻ ለሰው ልጅ የደስታ ምንጭ ሊሆን ይችላል። ጋብቻ የእድል ጉዳይ ነው። ሁሉም ጋብቻ ፍጹም አይሆንም። ሁሉም ጋብቻ ደግሞ ያው እንደተገመተው ላይሆን ይችላል እያለች እያነበበች ነበረ የሆነ መጽሐፍ ላይ። ከዛም በኋላ ድንገት ነዚር መጣ። መርጃን ያው ስለ ፕሮጀክቱ አንዳንድ ነገሮችን እያሰባሰብኩኝ ነበረ እና እንደምንም አፈር ልሰ የምነሳበትን መንገድ እያመቻቸውኝ ነው ይላታል። እሷም ችግር ውስጥ ገብቻለሁ ብላ ትነግረዋለች። በድንገት አቴሽ መጣ። አቴሽ መጥቶ ሁለቱ ሊለያያቸው ሊያስቆማቸው አሰበ። ግን ደግሞ ለጀማል የነገረውን ነገር አስታወሰ። አያገባኝም ስለሷ ብሏን ነበረ እንዴ ነገረውን ነገር አስታውሶ ግን ደግሞ ይረበሻል። እዚህ ጋር ስሜት ነው። መርጃን በአንድ በኩል ከነዚር ጋር ቆማ ዝም ብላ ማውራቷን ቀጥላለች። ሁለቱም ተረጋግተው ነበር የሚያወሩት። ምንም ክርክር፣ ጭቅጭቅ ምናምን ነገር የለም። አትሽ በጣም በስሜቱ ተፈተነ። ላስቁም እያለ ነበረ። ከዛውንም ቢሆን ዞር ብሎ ሲመለስ እያወሩ ናቸው። ከዛ መጣና ነዚርን ከዚህ ጥፋ እያለው ነበረ። ነዚር ደግሞ ሌላ ምንም ነገር እኮ የለም ስለ ፕሮጀክቱ ላወራን የመጣሁት እያለው ነበር። ከዚህ በኋላ መርጃን ካንተ ጋር አሰራም ይለዋል እጇን እየያዘ። ነዚርን ጥፋ አለው። ከዚህ ነዚር ተናደው እየሄደ ነበረ። ነዚር ራቅ እያለ ስልክ ይደውላል። የሆነ ምርመራ ነገር የሚሰሩ ወንዶች ፈልጋለሁ እያለ ለአንድ አማካሪው ደውሎ እየነገረው ነበረ። ነዚር ከቤታቸው ቀስ እያለ ይርቃል። ከዛ አትሽ የማርጃን እጅ ከለቀቀ በኋላ ምንድነው የምታስቢው አንቺ ካንተ ጋር ሰራላልሽኝም ነበር እንዴ ይላታል። ታዲያ ምን ችግር አለ ባወራው እያለችው ነበረ። እሱን ከዚህ በኋላ ማውራት አይደለም ማየት አትችም እያላን ነበረ። እንደዚህ እጇን ይዞ ሊያወራ እየሞከረ ድንገት ጀማል መጣና አሁንም ይታዘባል። ጀማል አስተያየቱ በሙሉ የትዝብት ነበረ። ከዛ ድንገት አትሽ ጀማልን አየው። ሳይው ደነገጠ። ከዛ በኋላ ወዲያው ነበረ እኔ አያገባኝም የፈለግሽውን ነገር አርጊ ግድ አይሰጠኝም ላንቺ ብሏት ይሄዳል። መርጃን አልገባትም። አቴሽ እዚህ ጋር ይህን ያለው ጀማል እንዲሰማ አድርጎ ነበረ። ጀማል አቴሽን እንዲያምነው አቴሽ እየሞከረ ነበረ። ከዛ መርጃን አቴሽ ከሄደ በኋላ ምንድነው የሚለኝ እንዳትወጪ እንዳርገቢ እዚህ ቅሪ እዛ ሂጂ እያለ ለእኔ እንደ ሕፃን ልጅ እየተቆጣጠረኛው እንደመልሶ የፈለግሽውን ነገር አርጊ ይለኛል እንዴ ብላ ተናዳ በቀጥታም ወደ ቤት እየገባች ነው። ጀማል ገርሞት ይታዘባል። አሁን መርጃን በቀጥታም ወደ ቤት እየገባች ነው። ቺቺክ ቤት እያጸዳች ነበረ። ከዛ መርጃን ወደ ቺቺክ እየቀረበች ቺቺክ የተለያዩ የሆኑ የፎቶዎች የድሮ ማስታወሾች የሚቀመጡበት ቦታ የት ነበረ እያለቻን ነበረ። ከዛ ተዘዋውሯ ሌላ ቦታ ነው አለቻት። ኔ ላፋልግሽ ብላ ተያይዘ ወደዛ ሄዱ። ከሰዓታቶች ፍለጋ በኋላ መርጃን የምትፈልገውን ነገር አገኘች። የምትፈልገው ፎቶ ነበረ። እዚህ ፎቶ ላይ የሷ የኤሉል እንዲሁም የሷ ወንድም የሆነው የአቴሽ የልጅነት ፎቶ ይገኝበታል። የአቴሽ ፎቶ እዚህ ጋር ፊቱ ተላልጧል። ነገር ግን የመርጃንና የኤሉል በደንብ ይታያል። መርጃን ይህን ፎቶ አልበም ውስጥ ሆና እየፈለገችው ከአልበም ውስጥ እያወጣችው ስትመለከተው ደስ አላት። በድንገት አቴሽ መጣ። አቴሽ ሲመጣ ስታየው ደነገጠችና ፎቶን ወደኋላ ደበቀችው። አምጪ አሳይ። ምንድነው የምታደርግ እያለ ነበር። አላሳየም ትላለች። አምጪ ብሎ ይታገላታል። በድንገት አስሊ በክፍላቸው ጋር እያለፈች ነበረ። እያለፈች እያለ በድንገት ነበር በመስታወት ውስጥ ነጸብራቅ ሁለቱ ሲላፉ ያየቻቸው። በተለይ ደግሞ አቴሽ መርጃን አምጪው እያለ ከእሷ ጋር ሲላፋ ስታይ ደበራትና መንገዷን ቀጠለች። ድንገት አቴሽ ፎቶን ንጥቆ ተቀበላት። ዝቅ ብሎ ሲመለከት ደነገጠ። የሞተችው የታናሽ እህቱ ፎቶግራፍ እዚህ ላይ አለ። ደነገጠ። እስኪ አምጣው ብላ ተቀበለችው። ከዛ እሷ እነዚህ አብሮ አደጉኝ ናቸው፣ የእሷ ሱም ኤሉል ነው፣ የእሱን ግን አላስታውሰው፣ ለእኔ በጣም ብዙ ትርጉም አላቸው እያለችው ሁኔታውን ታስታውሳለች። ከአመታቶች በፊት በውጭ በኩል ሆነው ፎቶ ለሶስት ሲነሱ ነበረ። ተመልከተው ፈገግታዋን ተመልከተው። አሁንም ድረስ ከውስጥ ያልጠፋ። አሁንም ቢሆን ለእሷ ሲባል ይህ ሆስፒታል ፕሮጀክት እንዲሰራ ፈልጋለሁ። በሰዓቱ በጣም ብቸኛ ነበርኩኝ። ብቸኛ በነበርኩበት ወቅት ቤት በጣም ብዙ ቁጥጥር ይደረግብኝ ነበረ። ነገር ግን ኤሉል ነበረች ከጎን የነበረችው። እነዚህ ጓደኞች አብሮ አደግ የነበሩ ከጎን የነበሩት። እንግዲህ አሁን ምን ደረጃ ላይ ደርሰው እንደሆነ አላውቅም። ብዙ መረጃ ፈለግኩኝ፣ ነገር ግን ላገኝ አልቻልኩም ትለዋለች። እሱ ፎቶን ተቀበላትና ፎቶ ላይ ያየ ማልቀስ ጀመረ። ሁኔታውን ያስታውሳል። በሰዓቱ አብረው ፎቶ ሊነሱ እየተጫወቱ እየዘለሉ ነበረ። ፎቶ ይነሳሉ፣ ከዛም ደግሞ በድጋሚ ይሯረጣሉ። ከዛም እየተጫወቱ እያለ በድንገት ነበር መርጃን አጥወለወላትና ወደቀች። መርጃን ስትወድቅ
በድንገት ነበር ነርሚንና ሃይደር መጡ። ከዛ ልጄን ምንድነው ያረካት እያሉ ያው እዚህ ጋር የሚገረፈው አቴሽ ነበረ። አቴሽ እህቱን እንዳቀፋት ጀርባውን ሰጥቷል። እዚህ ጋር ሃይደር ደግሞ ቀበቶን እየፈታ እያወለቀ በቀበቶ እየገረፈ ፎቶ የሚያነሳው ሰውዬ አሁንም ፍጥጥ ብሎ ሲመለከት ነበረ። ልጄ ምንድነው ያረካት እያለ ሃይደርን እዚህ ጋር ይገርፈዋል። አቴሽ አሁንም ጠባሳው ከልቡ ከውስጡ አልጠፋም። በእልህ ሆኖ እያሰበ ነበረ። ከዛም በኋላ እያለቀሰ እንባ የተናነቀው በቀጥታ ወደ መታጠቢያ ክፍል ይገባል። ሸሚዙን እየፈታ ሃይደር ገላለሁ፣ አጠፋለሁ፣ አሁንም ቢሆን ጠባሳ ከጀርባ ያልጠፋም ከልብ ያልጠፋም እሰራላለሁ እያለ ፊቱን ይታጠባል። አሁንም ቢሆን ጀርባው ላይ ያለው ጠባሳ አልጠፋም። አቴሽ የበለጠ ለበቀል እየተገፋፋና እየተነሳሳ ነበረ። አስሊ በሌላ በኩል የምታፈቅረው አቴሽ በማይፈለግ መንገድ ባልታቀደ ሁኔታ ነበረ መርጃን ያገባት። አሁን ደግሞ እሷ በርቀት ሆና ወደነ መርጃን መኝታ ክፍል እያፈጠጠች አቴሽ ይሄ መኝታ ክፍል አንተ መሆን አልነበረበትም፣ እዚህ ያልነበረም አንተ መሆን የነበረብህ፣ በእርግጠኝነት ከዚህ ውስጥ እንወጣለን እያለች ነበረ። ሙዛይን ድንገን ነበረ ከቤት እየወጣች አስሊን እንዲህ ስትመሳሰጥ እያየቻት። ከዛም በኋላ እንደዚህ ካየቻት በኋላ ወደ አስሊ እየቀረበች ነው። ምንድነው ገብተሻተኝም እንዴ እንደዚህ አትብሰልሰይ እያለች አልነበረም፣ መከረቻት። አስሊ ግን በአንድ በኩል ስሜት እየሆነች ነበር። አየሽ ትልልቅ ሰዎች ለዛ ነው ትክክለኛ ውሳኔ የሚወስኑት፣ ወጣቶች በስሜት ይነሳሳሉ፣ ስሜት ከተቀላቀለ ደግሞ ውሳኔን ያስቸግራል እያለች መከረቻት። አስሊ በቃ ልግባ ብላ ገባች። በሌላ በኩል መርጃና አቴሽ አሁንም ቢሆን ተፋጠዋል። መርጃንን አሁን አቴሽ ብዙ የሚጠይቃት ጥያቄ አለ። ታዲያ ስለ እነሱ ምንድነው የምታስታውሹ እያላን ነበረ። ብዙ ነገር አስታውሳለሁ፣ በእርግጥ ለአንተ ለመረዳት ከባድ ሊሆንብህ ይችላል አለችው። ታዲያ የት ናቸው ያሉት ብሎ ጠየቃት። እኔ እንጂ አላቅም፣ አባዬን ግን ጠይቄው ነበረ፣ አያታቸው ጋር ሄደዋል እና መቼም አይመጡም አለኝ። ነገር ግን ድጋሚ ባገኛቸው ደስ ይለኛል፣ እነሱን ለማግኘት ብዙ ሙከራና ጥረት አድርጌያለሁ፣ ነገር ግን እስካሁን ድረስ እያለች እያስረዳች ነው። እንደዚህ እያሰቡና እየተብሰለሰሉም ሁለቱም እንቅልፋቸውን ተኙ። አቴሽ በጠዋት ቀድሞ እየተነሳ ነው ያለው። መርጃን ፎቶን እንዳቀፈችው ናት። ፎቶን እንደያዘችው እንዳቀፈችው እንደተኛ ሲመለከት ገርሞት እርሷ እየተመለከተ ነበረ። ከዛ ድንገት እሷ ከእንቅልፏ ተነሳች። እየቃዠች ነበረ። ታሂር ስትል ነበረ። ከዛ በኋላ በድንገት ነበረ ብንን ብላ ወደ አቴሽ እየቀረበች ታሂር ነው ስሙ፣ ታሂር ነው አስታወስኩት ስሙን፣ ትላንትና ማስታወስ ከብዶ ነበረ፣ ታሂር ነበረ አየሁት በህልሜ ስትለው ነበረ። ከዛም በኋላ ይህን ያህል ምንድነው ለአንቺ ትልቅ ቦታ አላቸው እንዲህ ይላታል። አዎ ከዚህ በኋላ ስለነሱ እንደዚህ ብለህ ማውራት አትችልም፣ በጣም ለኔ ብዙ ቁም ነገር አላቸው እያለችው ተቆጣቸው። ገረመው፣ ደነቀው። ያላስተዋለው ነገር ነው። በሌላ በኩል ካምፓኒ ውስጥ በዛሬው ዕለት መርጃን እንደምትመጣ ይጠበቃል። እየተነጋገሩ ናቸው። ያሻር እንዲህ እያለ ይናገራል። በድንገት ዲሜት እንዲሁም ደግሞ ወንድሟ ነዚር እየመጡ ነበረ። ዲሜት እዚህ ጋር መርጃን ተመልሳ እንደምትወጣ ስትሰማ ደስ ይላታል። ከዛም በኋላ በቃ ይመጣሉ ወደ ስራችን ንግባ እያለ ነዚርም እህቱን እየነገራት ድንገት ይደውልለታል። አዲስ የተመደበለትን ሰው እየተነገረው ነበረ። ከዛም በኋላ ወደ ስራቸው ያመራሉ። በሌላ በኩል መርጃን ስለ ታሂር እንዲሁም ስለ ኤሉል አዲስ ነገር እናቷ ልጠይቃን ነው። ጠየቀቻት። ደግሞ ማናቸው አለቻት። እዚህ ቤት ውስጥ ልጅ እያሉ አብረውኝ የነበሩት አለቻት። ነርሚን ብታስታውስም ነገር ግን የት እንዳሉ አታውቅም። ነገር ግን ስሰማ ትንሽ ደንገጥ ብላ ነበር። በእርግጠኝነት የሆነ ነገር እንዳለ ግልጽና አባትሽን ጠይቅ እያለቻት ነበረ። በሌላ በኩል ሃይደር ደግሞ መኪና ውስጥ ነበር የነበረው። ከዛ ሾፌሩን ውረድ ከመኪና አለው። ሾፌሩ ወረደ። ነገር ግን መስታወቱን ዝቅ አድርጎታል ወሬ ለመስማት ብሎ። ሃይደር ስልክ ሲያወራ በጥንቃቄ ሊያዳምጠው። ይሄ ሾፌር ለአቴሽ ነው የሚሰራው፣ ለአቴሽ መረጃ ያቀብላል። እሺ እያለ ነበር እዚህ ጋር ሃይደር ሲያወራ የነበረው። አቴሽ ቢሮ ውስጥ ነው ያለው፣ የቤት ቢሮ ውስጥ። ድንገት የመርጃን ስልክ እየጮኸ ነበረ። አቴሽ ስልኩ ሲጮህ ሰማና ማን የደወለላት ብሎ ወደ ስልኳ ተጠጋ። የሚያስታውሰው መርጃን ስለ ኤሉንና ስለ ታሂር የምታስበውን ነገር የምታስታውሰውን የነገረችውን ነገር ነበር። ይህን እያሰበ ይደነቃል። ከዛ ወደ ስልኩ ቀረበ። የሚደውለው ነዚር ነበር። ደግሞ ምንድን ነው የሚደውለው? እንዲህ ባለትዳር ሴት እኮ ናት፣ እንዴት በዚህ ሰዓት ይደውላል ብሎ ስልኩን ዘጋው። ድንገት ስልኳን ይዞ ነበር። መርጃን መጣች። ስልኬ ምን እያረክ ነው አለችው። ምንም በቃ ስልክሽን ስለረሳሽ ልሰጥሽ ነበረ ብሏት ብቻ ወጣ። ደግሞ ምን ተፈጠረ? ወደ ካምፓኒ መሄድ አለብኝ ብላ ስትከተሉ ነበረ። ቆይ አንድ ጊዜ አብረን እንሂድ አለችው። አንተ ማታረሰኝ ከሆነ ራሴ ሄዳለሁ አለችው። የምሄድበት ቦታ ላይ ተመልሼ መጥቼ ወስድሻለሁ፣ ሰው ሚሊሽን ስሚ እስኪ ብሏት ሄደ። ፈጣሪው እነዚህ 187 ቀናቶች መቼውን የሚያልቁት? ኧረ ጨነቀኝ፣ መቼ ነው የሚያልቀው እያለች ራሷን ትጠይቃለች። አቴሽ ጥሏት ሄዷል። ዞር ከማለቷ ድንገት አባቷን አገኘችው። ምን ተፈጠረ መርጃን እያለ ነበረ። አባዬ የሆነ ነገር ልጠይቅ ነበር ስለ ታሂር፣ ማለቴ ስለ ኤሉል ምንም ነገር አላስታውስም ብለኛል። ታሂር ግን እኮ የኤሉል ወንድም ነበረ እና ያው ማየን ጠይቃት ምንም ነገር አላቅም አለችኝ። ታሂር የት ነው ያለው ብላ ጠይቀችው። ከዛ ሄደር ወዲያው ነበር ያስታወሰው። የሆነ ሰዓት ላይ ድንገት ኤሉልን ከታሂር ወይም ከአቴሽ እየለያዩበት ያለው አጋጣሚ ነበረ። ከዛ አቴሽ የሆነ ቤት ውስጥ ተዘግቶበታል። ከዛ ሁኔታውን እዚህ ጋር ሄደር ያስታውሳል። እኔ እንጃ ልጄ ማለት አያታቸው ጋር እንዴት ነው የማስታውሰው፣ ግን በሚያሳዝን ሁኔታ ኤሉል እንደሞተች ሰሞኝ አላት። አለቀሰች፣ በጣም አዘነች። አባቷ ከብዙ ጊዜ በኋላ ይህን እውነት ነገራት። በሌላ በኩል አቴሽ የእህቱ መቃብር ቦታ መጥተዋል። መቃብር ቦታ መጥተው እዛ እያወራ ነበረ። ውዷ እህቴ ከጎንሽ አርቅም፣ ሁሌ ይመጣለሁ ብዬሽ ነበረ፣ መቼም ብቻሽን አልተውሽም ብዬሽ ነበረ፣ ውስጤ
እየነደደ ውስጥ እየተቃጠለ ነው ያለው። ሁልጊዜ ቃሌን እጠብቃለሁ፣ አዎ እበቀላቸዋለሁ፣ አንድ በአንድ ብዬ በቀሌን እፈጽማለሁ እያለ ያስረዳል። ደስታችን የነጠቁንን እኔን እነጥቃቸዋለሁ እያለ እያወራ በድንገት ነበረ መርጃን ወደ መቃብር ቦታ እየመጣች የነበረው። በመጨረሻም ባልሽበት ቦታ ሁሉ የሆኑን ነገር አይተሽ ፈገግ ትይልኛለሽ እያለ ነበረ። እንዲህ እያለ እያወራ ድንገት መርጃን መጣች። መርጃ ናትሽ ቁጭ ብሎ እያለቀሰ አየችው፣ እያወራ ነበረ። ከዛም በኋላ እሱም ዞር ብሎ አያት። ሁለቱም ያልተጠበቀ ያልተገመተ ቦታ ተገናኙ። ተደናግጠው እየተያዩ ናቸው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።